እግዚአብሔር ኃያል አምላክ ነው። የእግዚአብሔር ቃል ሲናገር በኢዮብ መጽሐፍ ምዕራፍ 36 ቁጥር 5 ላይ እንደዚህ ይላል፣ እግዚአብሔር ኃያል ነው፣ ነገር ግን ማንንም አይንቅም ይላል። እግዚአብሔር በማስተዋል ኃያል ነው ይላል። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ብርቱ አምላክ ነው። በእግዚአብሔር ፊት የሚቆም፣ በእግዚአብሔር ፊት የሚወዳደር፣ በእግዚአብሔር ፊት የሚለካካ ትከሻ ከሱ ጋር የሚለካካ ማንም የለም። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ብርቱ አምላክ ነው። ዛሬ ቅዱሳን ወንድሞቼና እህቶቼ እንዲህ እያልን እንናገራለን። ትልቅ በመሰለን ነገር ላይ፣ ባቃተን ነገር ላይ፣ ምናልባት ተስፋ በሚያስቆርጠው በዛ ነገር ላይ የእግዚአብሔርን ታላቅነት እናውጃለን። በህይወታችን የእግዚአብሔርን ታላቅነት፣ በኑሯችን የእግዚአብሔርን ታላቅነት፣ በሁሉ አቅጣጫ የእግዚአብሔርን ታላቅነት ተናገሩ። እግዚአብሔር ታላቅ አምላክ ነው። እግዚአብሔር በምክሩ ግሩም ነው ይላል መጽሐፍ ቅዱስ። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ኃያል አምላክ ነው። የእግዚአብሔርን ኃያልነት በኑሯችሁ ተናገሩ፣ በህይወታችሁ ተናገሩ። በምታልፉበት መንገድ ሁሉ ላይ የእግዚአብሔርን ኃያልነት ተናገሩ። እግዚአብሔር ትልቅ አምላክ ነው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ከቁጥር 27 ጀምራችሁ ስታነቡ እንደዚህ ይላል የእግዚአብሔር ቃል፣ ያዕቆብ ሆይ ይላል፣ እስራኤልም ሆይ መንገዴ ከአምላክ ያልፋለች፣ ፍርዴ ከአምላክ ትሰውራለች። ለምን እንዲህ ትላለህ? ለምንስ እንዲህ ትናገራለህ? አላየህምን? አልሰማህምን? እግዚአብሔር የምድር ዳርቻ ፈጣሪ ነው ይላል። ማስተዋሉ አይመረመርም፣ ለደካማው ግን ኃይልን ይሰጣል ይላል። ብርታት ለሌላቸው ብርታትን ይጨምራል ይላል። እግዚአብሔር የዩኒቨርስ ሁሉ ፈጣሪ ነው። እግዚአብሔር ታላቅ አምላክ ነው። በፊቱ የሚቆም የለም፣ በፊቱ የሚተካከል የለም። ስለዚህ ትልቅ በመሰላችሁ ነገር ላይ፣ በህይወታችሁ ምዕራፍ ላይ የእግዚአብሔርን ታላቅነት ተናገሩ። የእግዚአብሔርን ታላቅነት በከበዳችሁ ነገር ላይ፣ ምናልባት ህመም ውስጥ ያላችሁ ልትኖሩ ትችላላችሁ። በተለያየ የሚያስጨንቅ ነገር ውስጥ እያለፋችሁ ያላችሁ ሰዎች የእግዚአብሔርን ታላቅነት፣ የእግዚአብሔርን ኃያልነት ተናገሩ። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ኃያል አምላክ ነው። የከበዳችሁ ነገር ይንከባለላል። ትልቅ የመሰላችሁ ነገር ትንሽ ሆኖ ታዩታላችሁ። እግዚአብሔር ኃያል ነው እያላችሁ ተናገሩ። እግዚአብሔር ትልቅ አምላክ ነው። እግዚአብሔር ኃያል አምላክ ነው፣ ነገር ግን ማንንም አይንቅም ይላል። ስለዚህ በማስተዋሉም ኃያል ነው ይላል። እግዚአብሔር በማስተዋል ኃያል ነው። እግዚአብሔር በጥበብ የሚደርስበት የለም፣ በእውቀት የሚደርስበት የለም። እሱ የዩኒቨርስ ሁሉ ፈጣሪ ነው ይላል። ኢየሱስ ክርስቶስ ጌታ ነው። ዛሬ የእግዚአብሔርን ታላቅነት እናገራለን። የእግዚአብሔር ታላቅነት ዛሬ ነገራችሁን ይሰራዋል፣ ህይወታችሁን ይሰራዋል። ትልቅ የመሰለባችሁ ነገር በእግዚአብሔር ፊት ትንሽ ነውና እግዚአብሔር ትልቅ ነው እያላችሁ ኮንፌስ አድርጉ። እግዚአብሔር ታላቅ አምላክ ነው። እግዚአብሔር በምክሩ ኃያል ነው። እግዚአብሔር ጥበበኛ አምላክ ነው። እግዚአብሔር የዩኒቨርስ ሁሉ ፈጣሪ ነው። እግዚአብሔር ብርቱ አምላክ ነው። የእግዚአብሔርን ታላቅነት ተናገርኩኝ። እግዚአብሔር በህይወታችሁ ላይ ትልቅ ነው። ዳዊት አንድ ጊዜ እንደዚህ አለ፣ እግዚአብሔርን ከኔ ጋር ታላቅ አድርጉት አለ፣ ስሙንም በአንድነት ጥሩ አለ። እግዚአብሔር ታላቅ አምላክ ነው። ስለዚህ እግዚአብሔር ትልቅ ነው እያላችሁ፣ እግዚአብሔር ኃያል አምላክ ነው እያላችሁ ኮንፌስ አድርጉ። ትልቅ የመሰላችሁ ኃይለኛ የመሰላችሁ ነገር ትንሽ ሆኖ ታዩታላችሁ። እግዚአብሔር ኃያል አምላክ ነው፣ ነገር ግን ማንንም አይንቅም። እግዚአብሔር በማስተዋል እግዚአብሔር በጥበብ ግሩም አምላክ ነው። ኃያል አምላክ ነው። የእግዚአብሔርን ታላቅነት ኮንፌስ አድርጉ። እግዚአብሔር ትልቅ ነህ በሉና ተናገሩ። ትልቅ ሆኖ ትልቅነቱን በህይወታችሁ ያሳያችኋል። የእግዚአብሔር ታላቅነት ህይወታችሁን ይክበበው። እግዚአብሔር ትልቅ ነህ ስላልከው ትልቅ አይሆንም። እግዚአብሔር ትልቅ ነህ ስላልነው ትልቅ አይሆንም። እግዚአብሔር ትልቅ ስለሆነ ግን ትልቅ ነህ እንለዋለን። እግዚአብሔር መልካም ስለሆነ መልካም ነህ እንለዋለን። ለዚህ ነው ዕንባቆም እንደዚህ አለ፣ እግዚአብሔር መልካም ነው አለና በመከራ ቀን ደግሞ መሸሸጊያ ነው አለ። በእርሱ የሚታመኑትን ያውቃቸዋል አለ። አያችሁ፣ እግዚአብሔር መልካም ስለሆነ ነው። ዛሬም ትልቅ ነህ የምንለው ትልቅ ስለሆነ ነው። ትልቅ ነህ ስንለው ግን በህይወታችን ላይ ትልቅ የመሰለን ነገር ትንሽ ሆኖ እናየዋለን። ይሄንን መልእክት ለብዙዎች እንዲደርስ ሼር እና ኮፒ ሊንክ እንዲሁም ሪፖስት እያደረጋችሁ አድርሱልኝ። ተባረኩ። እግዚአብሔር ኃያል አምላክ ነው፣ ነገር ግን ማንንም አይንቅም። እግዚአብሔር ኃያል ነው። ቅዱሳን ተባረኩ። ይሄን መልእክት ለብዙዎች አድርሱልኝ። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ኃያል አምላክ ነው፣ ነገር ግን ማንንም አይንቅም።